ያ ወንድማገኝ እንደምታውቀው በጦርነት ውስጥ እጅ መስጠት፣ እጅ ማሰጠት፣ መክዳት፣ መከዳዳት፣ መሞት፣ መቁሰል ያለ ነገር ነው። ሰው ብዙ የተለየ ነገር የለውም። መሪዎች እጅ ሊሰጡ ይችላሉ። መሪዎች ትግል በቃ ሊሉ ይችላሉ። የተለያዩ ምክንያቶች እንዳልከው መሰልቸት ሊኖር ይችላል። በትግሉ አለማመን ሊኖር ይችላል። በገንዘብ መገዛት ሊኖር ይችላል። የውስጥ አርበኛ ሆኖ ቆይቶ በኋላ ጊዜው ሲደርስ እጥፍ ማለት ሊኖር ይችላል። የምፈልገው ቦታ ወይም የስልጣን ቦታ አልተሰጠኝም በማለት መክዳት ሊኖር ይችላል። በቤተሰብ ማስፈራሪያ በምናምንም ትግል ትቶ መሄድ ሊኖር ይችላል። እነዚህ የተለመዱ የትግል ባህሪያት ናቸው እና አሁን የኮማንደር ፍቅሩ የተለየ ነገር የተለየ ሁኔታ የሚያስፈነጥስ ነው ብዬ አላምንም። ለምን? አንደኛ ኮማንደር ፍቅሩ ፋኖ አባል ነው። በፊት የመከላከያ ሰራዊት አባል የነበረ ነው። በስልጠና ውስጥ ተሳትፎ የነበረው ነው። ነገር ግን ከፍተኛ አመራር የነበረ ሰው አይደለም። ከፍተኛ አመራር እንደነበረ አድርገው የሚያቀርቡት ብልጽግናዎች ናቸው። በጀነራል ደረጃ በጀነራል ተስፋዬ ደረጃ በጣም ትልቅ የሀገሪቱ ጀነራል የሚባለው ሰው ሄዶ ሲቀበለው በእኔ ግምገማ ምን ያህል ድል እንደናፈቃቸው የሚያሳይ ነው እንጂ ኮማንደሩ ይሄ አንድ ግለሰብ ነው። 3-4 ታጣቂዎች ጠባቂዎችን ነው ይዞ የመጣው። የነበረው ኃላፊነትም ውስን ነው። እንደተባለው የኮር አዛዥም አልነበረም። እኔ እንደምረዳው ከዚህ በፊት በተነሱ ውዝግቦች ኃላፊነቱ ገለል ተደርጎ የነበረ ሰው ነው። ያን ያህል የእሱ እጅ መስጠት ከፕሮፓጋንዳ በዘለለ በፋኖ ላይ የሚያመጣው ችግር አይታየኝም። ግን ሁሉም ማወቅ ያለበት ቅድም እንዳልኩት እንዲህ አይነት ነገሮች የሚጠበቁ ናቸው። አንድ ድርጅት በአንድ ግለሰብ መሄድ የሚፈርስ ከሆነ ከመጀመሪያውም ያ ድርጅት አይደለም። አሁን ብልጽግናዎች እንደሚያደርጉት ፋኖ አለቀለት ምናምን የሚሉት ስለ ድርጅት የማያውቁ ሰዎች ናቸው፣ ወይም ተራ ፕሮፓጋንዳ ለመስራት የሚሞክሩ ናቸው። የአንድ ግለሰብ መምጣት ለምሳሌ ጀነራል ተስፋዬ ራሱ ቢማረክ ወይም ጀነራል ተስፋዬ በቃኝ ብለው ፋኖን ቢቀላቅል ፋኖን በከፍተኛ ደረጃ የሚያሳድገው ተቋም ሊሆን አይችልም፣ ወይም ሊያሳድገው አይችልም። የአንድ ግለሰብ ተሳትፎ ውስን ስለሆነ ይጠቅማል ለፕሮፓጋንዳው፣ ለምን ይጠቅማል። ግን የጀነራሉ ተሳትፎ ከአንድ ግለሰብ ተሳትፎ በላይ ሊሆን አይችልም። በሌላ መልኩም ደግሞ አንድ ትልቅ የፋኖ አመራር መከላከያን ቢቀላቀል ልክ ለምሳሌ እንደነ ኮሎኔል ፋንታው ሞሀቢ አይነት ሰው ቢቀላቀል ፋኖን ያከስመዋል ማለት አይደለም። እንግዲህ ኮሎኔል ፋንታው ሞሀባ ትልቅ የፋኖ አመራር የነበረ ሰው ነው። እሱ እጁን ስለሰጠ ፋኖ አልተዳከመም። ስለዚህ የአንድ ግለሰብ ወይም ደግሞ የተወሰኑ ሰዎች መልቀቅ አንድን ድርጅት አያፈርሰው። እንደዛማ ከሆነ ያ ድርጅት አይደለም። በግለሰቦች መሄድ፣ በተወሰኑ ቡድኖች ሰዎች መሄድ የሚፈርስ ከሆነ ከመጀመሪያውም ጠንካራ ድርጅት አልተመሰረተም ማለት ነው። እኔ አሁን ላይ እንደማየው የብልጽግና ፕሮፓጋንዳ ከሚገባው በላይ በጣም 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 በከፍተኛ እንደተሰራጨ እንጂ የኮማንደር ፍቅሩ መሄድ በፋኖ ላይ የሚያመጣው ጉዳት ልክ በአንድ ሳር ቤት ውስጥ አንድ ሳር እንደመምዘዝ ነው። ይሄ ነው የሚባል ተጽዕኖ የለውም በእኔ እምነት። ምክንያቱም ይሄ ሰውዬ እንትን አይደለም፣ የጦር ስትራቴጂስት አይደለም፣ ወይም ብሬኑ አይደለም፣ የጦሩ አይምሮ አይደለም፣ አሰልጣኝ ነው። የተለያዩ ግለሰቡ ኮንትሪቢዩት ሊያደርግ ይችላል፣ አያደርግም ያልኩ አይደለም። ግን በጣም በከፍተኛ ደረጃ የሚጋነነውን ያክል በትግሉ ላይ የሚያመጣው ተጽዕኖ የለም። ትግል የሚሞተው ሁልጊዜ እንደሚሆነው ነው። ትግል የሚሞተው ለትግሉ መነሻ የሆነው ዓላማ ወይም ደግሞ ፍላጎት ጥያቄው ሲመለስ ነው። ወይም ደግሞ የትግሉ መነሻ የሆነውን ዓላማ በተለያዩ ምክንያቶች እንዲበረስ ሲደረግ ነው። ዓላማው እስካለ ድረስ የተነሳበት ግብ እስካልተፈጸመ ድረስ ትግል አይሞትም። የአማራ ሕዝብ ጥያቄዎች አሉት። የአማራ ሕዝብ የህልውና ጥያቄ አለበት። የዛሬውን አይደለም ማየት ያለበት። ትግሉ ሲነሳ የነበረውን የአማራን ሁኔታ ማስታወስ ያስፈልጋል። የአማራ ሕዝብ እንደ ውሻ በየቦታው ሲሳደድ የነበረ ነው። ውሻ እንኳን አውሮፓ ውስጥ እንደዛ ነገር የለውም፣ እንደ ሀገራችን ውሻ ነበር። ምክንያቱም ውሻ ከሰው በላይ ክብር ያለው ነው እዚህ ሀገር እና ወይም ባልተናነሰ ሰው ከቦታ ቦታ የሚሳደድ ማህበረሰብ ነው። መርሳት የሌለብን በጣም ብዙ የህይወት ዋጋ የከፈለ ማህበረሰብ ነው። አሁን ለጊዜው የፋኖ እንቅስቃሴ ስጋት ላይ ስለተጣላቸው አንዳንድ
ማሳደዶች የቀነሱ ቢመስሉም በእርግጥ አልቀነሱም፣ ግን የቀነሱ ቢመስሉም ወይም በቅድም አርሲ ላይ ምናምን ላይ እንደምናየው ነው በደንብ ጎልተው እንዳይሰሙ ቢደረግም ችግሩ ግን ከስር መሰረቱ ተፈቷል ማለት አይደለም። አደጋው ስቲል አለ። ስለዚህ ይህን አደጋ ለመቋቋም የተቋቋመው የህልውና ትግል ለማድረግ የተቋቋመው ፋኖ ነው። ይሄ ጥያቄ ተመልሶልኛል ብሎ በሚያምንበት ጊዜ ያን ጊዜ የሚያደርገው ትግል ይቆማል። እውነተኛ ትግል ያኔ ነው የሚቆመው። ኢቭን ፋኖ እንኳን በሆነ ተአምር ቢፈርስ የአማራ ህዝብ ትግሉን በትጥቅ ትግል እንኳን ባያደርግ በተለያዩ መንገዶች ማካሄዱን አያቆምም። ለምን? ጥያቄው አልተመለሰም። አሁን ብልጽግናዎችን እንደሚያስቡት በአንድ ግለሰብ መሄድ ፋኖ እንደሚፈርስ የሚያምኑ ከሆነ ስለ ድርጅት እውቀቱ የሌላቸው ወይም ስለ ድርጅት አጠቃላይ ሁኔታ የማያውቁ ናቸው ብዬ ነው በግሌ የማየው። እና ብዙ የሚያስጨፍር ነገር አይደለም ወንድማገኝ፣ ብዙ የሚያስፈነድቅ ነገር አይደለም። ጀስት አንድ ግለሰብ የሆነ ኃላፊነት የነበረው ግለሰብ ነው እጁን የሰጠው። ነገም ደግሞ ከመከላከያ ቀደም እንዳልከው እነዚህ የመከላከያ ወታደሮች እጃቸው ሰጥተዋል። ነገም ደግሞ ከመከላከያ ከፍተኛ የሆነ የሚባል መሪ ይመጣል። አክቹዋሊ ኢትዮጵያ ውስጥ በእርግጥ እንደምናውቀው ትግሉ በጣም እየተስፋፋ ሲመጣ ያው ብዙ እጃቸው የሚሰጡ ሰዎች ይኖራሉ። ያ ማለት ግን እነሱ የትግሉን ሂደት ሙሉ በሙሉ ዳይናሚኩን ይቀይሩታል ማለት አይደለም እና በዛ ደረጃ ማሰብ ይገባል። ግን አብዲሌ ነው የሚባለው ጩኸቱ ከፍየሏ በላይ ነው እንደተባለው ነው። አሁን ላይ የማየው ጩኸት ከፍየሏ በላይ ነው። ይሄ የሚያሳየኝ ቅድም እንዳልኩት ብልጽግና የመከላከያ አዛዦች ምን ያክል ድል እንደተጠሙ ነው። ምን ያክል ሁለተኛ ምን ያክል በፋኖ የምርኮ ዜና እንደተረበሹ ነው። ሰው ተማርኮ ማየት ይፈልጋሉ። የፋኖ ኃይሎች እጃቸውን ሲሰጡ ማየት ይፈልጋሉ። ለምን መሰለ? በየጊዜው በቪዲዮ የሚታዩ የመከላከያ አዛዦች የመከላከያ ኃላፊዎች ሲማረኩ ወይ እጅ ሲሰጡ ነው። በእነሱ በኩልም እንዲህ አይነት ነገር መጥቶ ማየት ይፈልጋሉ። ስለዚህ በተለያዩ መንገዶች ቀደም እንዳልኩ በተለያዩ መንገዶች በትግሉ ላይ ወለም ዘለም የሚል አቋም ያላቸው ሰዎችም እየፈለጉ ወይ በገንዘብ ወይ በተለያዩ መንገዶች አማለው ፕሮፓጋንዳ ይሰራሉ። ፓርትሊ ይሄ የፋኖ በየጊዜው የሚለቀው የምርኮ ዜና የእጅ መስጠት ዜና እንዳደማቸውና የሆነ ነገር እየፈለጉ እንደሆነ ነው የምታየው እንጂ በጀራት ዙሪያ ደረጃ አንድ ሰው ሲቀበል ሰውየው ትልቅ ነበር ብሎ ማሰብ አይቻልም። የእነሱን ተስፋ መቁረጥ የሚያሳይ ይመስለኛል ወንድማገኝ። ይህን ነው ማለት የምችለው።